ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከትናንትናው ቪዲዮ የዛሬው ቪዲዮ ተሽሎ መገኘት ነበረበት። ምክንያቱም በትናንትናው ቪዲዮ ላይ በጣም ብዙ ጥያቄዎች ስለነበሩ ቢያንስ እንኳ ለዛ ጥያቄ እንኳ የተወሰነ ነገር እንኳ ጣል ብታረጉበት ቪዲዮ ላይ በጣም ጥሩ ነበረ። ተገናኛችሁ፣ ምንም አይነት ነገር ሳታወሩ ተናደዳችሁ፣ ተበሳጫችሁ፣ መጨረሻ ላይ የውሳኔውን ንገረኝ አላችሁ። ውሳኔውንም ሳናቀው አቋረጣችሁት ማለት ነው። እዚህ ጋር በጣም በጉጉት የሚጠብቃችሁ ተመልካች አለ። ለተመልካች ክብር ይኑራችሁ። እናንተ የፈለጋችሁትን ስራ የመስራት መብት አላችሁ። ግን ደግሞ ሀይሚዬና ብሩኬ እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ግን ደግሞ የማይሆን መንገድ ላይ ስትሄዱ ደግሞ አይሆንም ብለን ሁላችንም የየራሳችንን አስተያየት እንሰጣለን። አሁን ላይ እየሄዳችሁበት ያለው መንገድ ትክክል አይደለም። ውሳኔው ምን ይሆናል የሚለውን እንግዲህ ነገ የምናየው ጉዳይ ነው የሚሆነው። ትናንትናም እንግዲህ ትክክል አይደለም ቪዲዮ ስንል የነበረው ልጅቷ ከሀይሚና ከብሩኬ ጋር አብሬ እኖራለሁ ስላለች፣ ይሄ ደግሞ አግባብና ትክክል ስላላደለ ነው አስተያየት የሰጠን ነው። ይሄ ትክክል አይደለም። ምክንያቱም ሁለት የሚያፈቅሩ ሴቶች አንድ ቤት ውስጥ አንድ ወንድ ልጅ ይዘው መኖር ስለሌለባቸው ታይቶም ተሰምቶም ስለማይታወቅ፣ ስለዚህ ይህን ስራ በዚህ አይነት መንገድ እንዳትቀጥሉ። ሀይሚዬና ብሩኬን የምናውቃችሁ በስርዓታችሁ፣ በጨዋነታችሁ፣ በጣም ብዙ ነገር እያስተማራችሁ፣ ብዙ ነገር እያላችሁ ለብዙ ወጣቶች ተምሳሌት እየሆናችሁ የመጣችሁ ልጆች ስለሆናችሁ እናንተን የምንጠብቅበት ቦታ በጣም ትልቅ ስለሆነ ነው። ስለዚህ ነገ የብሩኬ ውሳኔ ምን ይሆናል የሚለውን እንግዲህ አብራት ትኖር ይል ይሆን ወይስ አልፈልግም ከነጭራሹ ብሎ ይተው ይሆን? እንግዲህ ውሳኔውን ነገ የምናውቀው ጉዳይ ነው። አሁን ላይ ግን እኛ አይሆንም እያልን ያለ ነው። ሁለት የሚያፈቅሩ ሴቶች አንድ ቤት ውስጥ መኖር የለባቸውም፣ አግባብም አይደለም። እንደገና እዩ የምትባዩ ሴት ማለት ነው፣ ለስራም ይሁን ለድራማም ይሁን ለምንም አይነት ነገር ቢሆን ሴት ልጅ በዚህ ልክ ክብሯን ዝቅ አድርጋ የራሷንም ክብር አጥታ የቤተሰቧንም ክብር አጥታ በዚህ ልክ አንድ ወንድ ልጅ ስለወለደችለት ብቻ ከኔ ጋር መኖር አለበት ወይም ደግሞ ከፍቅረኛውና ወይም ከሚስቱ ጋር አብሬ ተደልቤ እኖራለሁ የምትል ሴት ለመጀመሪያ ጊዜ ይችን ሴትዮ አየሁኝ። እኔ በድራማም አይችም አላቅም፣ በፊልምም አይችም አላቅም። ስለዚህ አግባብ አይደለም ማለት ነው። እንግዲህ የዛሬው ቪዲዮ ላይ እኔ ምን አስተያየት እሰጣለሁ? ምክንያቱም ምንም ያወሩት ነገር ስለሌለ ማለት ነው። ቅመምዬ ደግሞ እዚህ ጋር ብሩኬም ብትሆን ምንም የሚያናድዳችሁ የሚያበሳጫችሁ ነገር ምንም አይነት ነገር የለም። ዋናው ትልቁ ነገር በህይወታችሁ የውሳኔ ሰውና ቆራጥ ሰው መሆን ነው ያለባችሁ። ላመናችሁበት ነገር እስከ ጥግ ድረስ መሄድ ነው ያለባችሁ። ለስራም ይሁን ለድራማም ይሁን በሪልም ህይወታችሁ ይሁን ቆራጥ ሰው መሆን ግዴታ ነው በህይወታችሁ ውስጥ። ገባችሁ አይደለ? ይቺ ልጅ ምንም ይሄ እኮ ህግ የሚፈታው ነገር ነው አይደለ? ግዴታ የለበትም። ስለዚህ ግዴታውን ደግሞ እሱ የአባትነቱን ግዴታ ከተወጣ አብረህ ኑር የሚል ህግ የለም። እሷም ደግሞ የሰው ትዳር የምትበጠብጥበት ልጅ ስለወለደችለት ብቻ እንደፈለገች የመሆን መብት የላትም አደለ? መብት የላትም። ስለዚህ ስርዓት ማስያዝ ያለባችሁ ራሳችሁ ናችሁ። በቃ ብሩኬ ስርዓት ማስያዝም ያለብህ እሷን ነው። ስለዚህ ለሰው ማስተማር ከፈለጋችሁ ቆራጥነታችሁን እንዴት ማስከበር እንዳለባችሁ ራሳችሁንም ቤተሰባችሁንም በቃ እንዴት ማስከበር እንዳለባችሁ ነው ማስተማር ያለባችሁ እንጂ ዝም ብላችሁ እንደዚህ አይነት ነገር አታድርጉ። እንግዲህ ወሽመጣችንን ነው ዛሬ ቁርጥ ያደረጉት እውነት ለመናገር ማለት ነው። እና ደግሞ ቅመምዬ የኔ ቆንጆ ደግሞ እምር ድምቅ ፍክት ብሎብሻል ግን ማለት ነው። በቃ ቅመምዬ በቃ ተቃጠልኩ ተናደድኩ ምናምን እያልሽ ከእሷ ፊት አታውሪ። ምክንያቱም እሷ የምትፈልገው ይህን ስለሆነ ያንቺን መናደር ስለምትፈልገው ያንቺን ብስጭት ስለምትፈልገው እዩ የምትፈልገው እኮ አንድ በአንድ ብሩኬ ነው የምትፈልገው። ገባችሁ አይደለም? ስለዚህ ብሩኬ ደግሞ ቆራጥ ሆነህ ውሳኔህን ማሳወቅ ነው። በቃ ከፈለገ ልጇን ሰታችሁ ልጇን ይዛችሁ መኖር ነው።
ካልፈለገች ደግሞ በውጭ ሆኖ ልጇን እየረዳ መኖር ነው። ከዛ ውጭ ማንም ምንም ሊያስገድደው አይችልም ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበርልኝ። ሀይሚዬና ብሩኬ እንግዲህ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። አትናደዱ፣ አትበሳጩ። እናንተ ቆራጥ ሁኑ። ለወሰናችሁበት ነገር በቃ ወስናችሁ ቁርጥ አድርጋችሁ ህይወታችሁ መኖር ትችላላችሁ። ምንም ለማንም መናደድም መቃጠልም ምንም አያስፈልግም ብዬ አስባለሁኝና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር እንግዲህ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ነገም በጉጉት እንጠብቃለን ማለት ነው። ቤተሰብ መልካም ጊዜ ይሁንላችሁ።